በስተ መጨረሻም እንግዲህ ትርሲት በጸጸት ተቃጠለች ማለት ነው። እንግዲህ የዛን ቀን እደር ባልኩት ኖሮ ባሳደርኩት ኖሮ ምን አለ እያለች እንደዚህ ሚጡም ደግሞ አሳልፌ ባልሰጠ ኑሮ ይሄ ሁሉ ነገር ደርስብህ ነበር ወይ ስትል እንግዲህ በጣም በጸጸት ራሷን እየጎዳይ ትገኛለች ማለት ነው። እንግዲህ እሱ ምንም ነገር አይናገርም፣ ግን ዝም ብሎ አፍጦ እያያቸው ነው። እንግዲህ ጉዳቸውን ለማየት ነው። ማስታወስ ግን ይችላል ሁሉንም ነገር ማለት ነው። እና ሚኪ በተኛበት እንግዲህ በህልሙ እየመጣ የማያንቀው እየመሰለው ሚኪ የዛፍ ላይ እንቅልፍ ሆኖበታል ኑሮ። ትርሲትም ደግሞ ሚኪን ተጠራጥረዋለች መሰለኝ። ጉሮሮውን ይዛ እንግዲህ ድርግም አድርጋ አንተ አስመሳይ፣ ለካ ከእባብ ጋር ነው እቤት ውስጥ እየኖርኩ ያለሁት፣ አንተ አስመሳይ ነህ፣ እመነኝ። ለዛሬ ቢመስልህም ግን እውነቱ መውጣቱ አይቀርም። የዛ ጊዜ ምን እንደምትሆን አይሃለሁ። እንግዲህ ሚኪ ማለት ከእሷ ጋር ለማራቅ የማያደርገው ነገር የለም ማለት ነው። ምክንያቱም ሀብት ንብረቱን በራሱ ለማድረግ ነው እየሞከረ ያለው ማለት ነው። እና እንግዲህ እሷ ደግሞ እሰራልሃለሁ። ትርሲት ማን እንደሆነች አላወቃትም እስከዛሬ አይደለ? እመነኝ ብቻ ትንሽዬ ነገር ከሱ ልስማ፣ ከዛ በኋላ ምን እንደማደርግ እኔ ራሴ አውቃለሁ። በተኛህበት ነው የምቀላህ እያለች እንግዲህ በጣም ተናዳ ተናገረች ማለት ነው ትርሲት። ከዛ እሱ ምን ሆነክ ነው ስትለው እሱ ዝም ብሎ አፍጦ እያያቸው ነው። ልጁ ስቅስቅ ብላ እያለቀሰች ነው። አባዬ ዛሬ እኮ እዚህ ደርስልህ እምቢ ብለኸኝ ነው የሄድከው። ቆይ ማን ነው እንደዚህ ያደረግ? ማን ነው ንገረኝ አባዬ፣ እኔ በቀላቸዋለሁ እያለች ልጅቱ በጣም ስቅስቅ። ሚጡዬ አንቺ ልጅ ነሽ፣ ምንም አታቂም። እኔ እጠይቀዋለሁ ማን እንደዚህ እንዳደረገው። እሺ የኔ ልጅ አንቺ ተረጋጊ እያለች ልጇን ማረጋጋት ጀመረች። እማዬ አባዬን አታዩም እንዴ? ምንም ነገር እኮ አይናገርም እያለች እንግዲህ አቶ ሚኪያስ እንግዲህ አሁን የዛፍ ላይ እንቅልፍ ነው እየኖረ ያለው። ምክንያቱም ከታወቀብኝ መጨረሻዬ ምን ይሆን፣ ምንስ ነው የምሆነው እያለ በጣም ግራ ተገብቷል። እሷም ደግሞ ቆይ እኔ እምልህ ሚኪ ብሩክ ድብደባ ከደረሰበትና ሆስፒታል ከደረሰ በኋላ አንተ ልክ አይደለህም፣ ትገላመጣለህ፣ ብቻህን ታወራለህ፣ ትጨናነቃለህ። በሰላም ነው? ምንድን ነው ከዚህ ጀርባ ያንተ እጅ አለበት እንዴ? ብድግ ያለና እንዴት እንደዚህ ትይኛለሽ ትርሲት? ቆይ እንዴት አንድ ቀንም እንደዚህ ትይኛለሽ ብዬ ተው ምን ተናገርኩና ነው እንደዚህ የምትዘለው? የተጠራጠርኩትን ባወራማ ምን ልትሆን ነበረ? እንዴት ተጠራጠርሽው? እንግዲያውስ እውነቱን ልንገርህ፣ የተጠራጠርኩት ያንተ እጅ እንዳለበት ነው። ምን? እኔን እንደዚህ አሰብሽኝ? እኔን ነው እንደዚህ ያልሽው? አዎ አንቺን ነው እንደዛ ያልኩት፣ አንተን ነው እንደዛ ያልኩት። እስኪ እንግዲህ ይለይልህ ዛሬ። ከዛ በኋላ እንግዲህ የሚይዝ የሚጨብጠው ነገር ሁሉ ጥፍት አለበት። በጣም ደነገጠ። ወይኔ ሚኪያስ በስተ መጨረሻም ተዋረድክ ማለት ነው። ውርደት በአደባባይ ወጣ። ወይኔ ተበላሁ። እንደዚህማ ራሴ ላይ አላስነቃም። ይህ ያለ እንግዲህ እመኝኝ፣ እምቢ ካልሽ አንቺንም እንደሱ ነው የማደርግሽ እያለ ብቻውን በተኛበት ማውራት ጀመረ። እሷም ደግሞ አዝማሚያው ስላላማራት ብቻ ይሄ ሰው የሆነ ነገር እንዳለማ ይሰማኛል በውስጤ። አፈር ብላ አንተ የተረገምክ፣ እያስመሰልክ ነበር ለካ እስካሁንም ከኔ ጋር ያለኸው። ወይኔ ትርሲት እንዴት ነው ዙሪያሽን ማየት ያቃተሽ? ቆይ እንዴት ስትል እንግዲህ በጸጸት ሚጡና እንትናም ትርሲትም ተገናኙ። አየሽ የዛን ቀን ልጅ ልትሞትብኝ ነው፣ እባክሽ ልጄ አንድ ነገር ከሆነች ምክንያቷ አንቺ እንደሆንሽ ወቂ ብለሽኝ ስላልሽኝ ነው ብሩክን አሳልፌ የሰጠውሽ። አንቺ ግን ለካ ልታስገድይው ነበረ። ወይኔ ትርሲት እባክሽ ሚጡ፣ ለራሴ አይምሮ ልክ እየሰራልኝ አይደለም። አንቺ ደግሞ የማይሆን ነገር አትናገሪ። እንዴና እንዴት ላርግሽ? ምን ላድርግ? አስማሚያሽ እኮ ነው ትርሲት። ቆይ እንዴት ሰውየው ምን አይነት ጠላት ቢኖረው ነው ከአንቺ ቤት በሰላም ወጥቶ ተጫውቶ ሲመለስ ይሄ ነገር የገጠመው? በምን ምክንያት ነው? እስኪ ንገሪኝ። ከዛ በኋላ እሺ እባክሽ ተረጋጊ። አልረጋጋም።
ምን የሚያረጋጋኝ ነገር አለና ልረጋጋ። ቆይ ምን? ከዛም ትርሲት በይ ንቂ። እውነቴን ነው የምልሽ ንቂ ትርሲት። የሆነ ነገር እንዳለማ ይታወቀኛል። ይሄ የማይረባ እሱ ነው እንደዚህ ያደረገው። ማይረባ እሱ ነው እንደዚህ ያደረገው ባሌን አይደለ? ወይኔ ትርሲት፣ እሱ እኮ አሁን እኔ የእሱ ሚስት እንደሆንኩን እንኳ አያውቅም። ልጆች እንዳለው ግን ያውቃል። ወይኔ ጉዴ ፈላ እያለች እንግዲህ በጸጸት ከዛ በኋላ አቶ ሚኪያስ ሚኪ የሆነ ነገር ካልፈጠርክ አንተ መጨረሻክ ምን ይሆን? ስለዚህ የሆነ ዘዴ መፍጠር አለብህ እያለ ብቻውን ማውራት ጀመረ። እኔ እምልህ ሚኪያስ፣ ቆይ ለምንድን ነው እንደዚህ የምትጨናነቀው? ምንድን ነው እሱ ያጨናነቀ? እስኪ ንገረኝ። አረ ምንም፣ ምን አጨናነቀኝ ብለሽ ነው ትርሲት? አያይ ብሩክ ከተመታ ጀምሮ ልክ አይደለህም። የሆነ ፊት ላይ የሚነበብ ነገር አለ እና ምንድን ነው የሆንከው? ምንም አልሆንኩም አልኩሽ እኮ። አይ ይሄንን መገመት አይከብደኝም። ምን እኮ ምንድን ነው የገመትሽው? የገመትኩትማ ያንተ እጅ እንዳለበት ነው። ቆይ አንቺ እኔን አታምኝም እንዴ? እኔ ነኝ እሱ ነው ባልሽ? እሱም ባሌ እኮ ነው፣ የልጆች አባት አትርሳ እንጂ። ከዛ በኋላ እንግዲህ አንድ ሁለት ሲባባሉ ነገሩ እንደዛው ቀጠለ ማለት ነው። ትርሲት አጥብቀሽ ይህን ሰውዬማ ቼክ ማድረግ አለብሽ። አዎ የሆነ ነገርማ አለ እመኚኝ። ስለዚህ ቶሎ ብለሽ ይሄን ሰውዬ መጠራጠር አለብሽ፣ አለበለዚያ ግን እንደዚህ በቀላሉ እያለች እንግዲህ ራሷን በራሷ እንትን እያለች ከዛ በኋላ ሰሞኑን ልክ አይደለሽም፣ ትጨናነቂያለሽ፣ ብቻሽን ታወሪያለሽ። በሰላም ነው? አወራው እንዴ? እና ማውራት ይነሰኝ እንዴ? በምን ምክንያት እንደዚህ እንደሆነ እንኳን ሳላውቅ እንዴት ነው? ቆይ ወይ አምላክ የትዕግስቱን ስጠኝ። ቆይ አንቺ ምን ሆነሻል? ቆይ አሁንም ለሱ ያለሽ ፍቅር እንዳጨርሰው ሚኪ፣ እንዳጨርሰው። የልጆች አባት ነው ምንም ቢሆን። እሺ ክፉውን አልፈልግም። ስለዚህ ስለ እሱ ምንም አይነት ነገር እንድታወራኝ አልፈቅድልህም አለችው። እኮ እኔ ጠርጥሬ ነበረ እኮ በፊቱም። ምን ጠረጠርከው? ፍቅርሽን እንዳልጨረሽ ነው። አይመለከትህም። የምጠይቅህን ብቻ መልስ። ያልጠየቅኩህን ዝም ብላ አዘላብዳለች። ቆይ እኔን ነው እንደዚህ የምታወሪኝ? አዎ አንተን ነው እንደዛ ማወራ ሚኪያስ። ምክንያቱም ሁኔታ እየሆነ ያለው ምንም ሊገባኝ አልቻለም። ያንተ እጅ እንዳለበት በቃ ውስጤ ነግሮኛል አለችው። እንዴት እንደዚህ ትገምችኛለሽ? እንዴት እንደዚህ ታስቢኛለሽ? ሲል እንግዲህ ጓ አለ ማለት ነው። እንደፈለግ ከማሰብ ትችላለህ፣ ግን የመጣልኝ ሀሳብ ይሄው ነው። ወደድክም ጠላህም ሚኪያስ። ቆይ አንድ ጥያቄ ልጠይቅህ። ቆይ ብሩክ መጥፎ ሰው ነው? ቆይ ምን አድርጎ ነው? ልጆቹን እየመጣ ማየቱ ምንድን ነው ጥፋቱ? ቆይ አንቺ ሴትዮ እርግጠኛ ሆነሽ እኮ ነው እኔ ላይ እየፈረድሻለሽው? ከአንተ ውጭ ማንም ሊሆን አይችልም። መኪናዬ ደግሞ እኔ ከስራ መጥቼ መኪናን አቁሜ መኪናዋ ደህና ነበረች። ብሩክ እንደወጣ ጎማው ተንፍሶ አገኘሁት። ያ ማለት እኔ ብሩክን እንዳልሸኘው ጎማ አስተነፈስክ። ሲቀጥል ደግሞ ሰው ገዝት አንተ እንዳይነቃብን ሰው ገዝተ ብሩክን አስደበደብክ። በትክክል ፎቶውንም አንስተውታል ብሩክን የደበደበው ሰውዬ። ስለዚህ እሱ በፖሊስ ሲያዝ ማን እንደዚህ አድርግ ብሎ እንደላከው ሁሉንም ነገር ይናገራል። በዛ ሰዓት እኔ እናንተ ጌማችንን የምንጀምርበት ሰዓት ይሆናል። ብሩክ ማነው ሚኪያስ እመነኝ አለችው። ከዛ በኋላ እንግዲህ ነብር አራስ ነብር ሆነችብኝ። ከዛም በልቡ እያያት ወይዘሮ ትርሲት ብዙም አትወናጨፊ፣ አንቺንም እንደ ባልሽ አደርግሻለሁ፣ አስፈላጊ ከሆነ ትሰሚኛለሽ። ያውልሽ እኔ ለወደድኩት ላመንኩበት ከማድረግ ወደ ኋላ አልልም። እመኚኝ አደርገዋለሁ፣ አርፈሽ የማትቀመጪ ከሆነ እያለ እንግዲህ ብቻውን ማውራት ጀመረ። ከዛም እሷ ልጆቿ ጋር ሄዳ እማዬ አባዬ ጋር ውሰጂኝ፣ አባዬ ጋር መሄድ ፈልጋለሁ አለች። እሺ እኔ ልጅ ወስድሻለሁ፣ እንሄዳለን። እሺ እማዬ አባዬን ሂጅ ማየት አለብኝ፣ ሐኪም ቤት ውሰጂኝ አባዬ ልይ ብላ እንግዲህ አስጨነቀቻት።
ትርሲትን ማለት ነው። እሺ እንሄዳለን አልኩሽ እኮ የኔ ልጅ እንሄዳለን። ከዛም እንግዲህ ልጅቱ አባቷን ልታይ ሄደች። አባቷን ስታይ አልቻለችም። ስቅስቅ ብላ አለቀሰች። አባዬ ማን ነው እንደዚህ ያደረገ? ቆይ ማን ነው እሱ? ንገረኝ አባዬ፣ እኔ በቀላቸዋለሁ እያለች እንግዲህ አታስቢ የኔ ልጅ፣ እኔ ራሴ አውቃለሁ ማን እንደዚህ እንዳደረገኝ። ለማንኛውም ተረጋጊሽ የኔ ቆንጆ ልጅ፣ ሁላቸውንም ዋጋቸውን እሰጣቸዋለሁ። እኔ እምልህ እንደዚህ ያደረጉን ሰዎች ታውቃቸዋለህ እንዴ? አለች እንትና ትርሲት። ከዛ በኋላ አዎ እውነቴን እናውቃቸዋለሁ። እነማን ናቸው? አያይ አሁን ጊዜው አይደለም፣ ግን እነግርሻለሁ። ተረጋጊ። ማን እንደዚህ እንዳደረገኝ እኔ ራሴ እነግርሻለሁ። እሺ ንገረኝ በሞቴ፣ እኔም ማወቅ እፈልጋለሁ። ማን አባቱ ነው እንደዚህ ያደረገ? እያለች እንግዲህ በጣም በጣም ነበረ እንትን ያለችው። ያው እንግዲህ እውነትና ጅራት ከወደ ኋላ ነው የሚባለው ነገር እውነት ነው። እንግዲህ እውነት አወጣ ማለት ነው። ከዛ በኋላ ወይዘሪት ትርሲት ወይኔ ባሌን የልጆቼን አባት ያስበላሁት እኔ ነኝ አይደለ? ይሄ የማይረባ ጨካኝ ጋራ ቁጭ ብዬ ከሱ ውጭ ማንም እንደዚህ ሊያደርግ አይችልም። ይሄ አረመኔ እሰራለታለሁ እያለች እንግዲህ ትርሲት። ከዛም በኋላ አቶ ሚኪያስ እግሩን አጣምሮ ወይኑን እየጠጣ እንግዲህ ቤት ውስጥ ጠበቃት። ስትገባ ግልምጥ አድርገው አለፈች። የኔ ፍቅር በሰላም ነው እንዴ? ገለማጥሽኝ እኮ ገላምጥኩ እንዴ? ይሄ ትንሽ ነው፣ ቆይ ጠብቅ፣ ትንሽ ጊዜ ብቻ ጠብቀኝ፣ ምን እንደማደርግ እኔ ራሴ አውቃለሁ እያለች ብቻዋን ማውራት ጀመረች። ትርሲት እያወራሁሽ እኮ ነው ትርስዬ፣ ምን ሆነሽ ነው? እያለ እያቅማማ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ካየው